ሰላም ሰላም እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም በሌላ ቪዲዮ ተገናኝተናል። ዛሬ በጣም ደስ የሚል ቀን፣ ምክንያቱም ዛሬ ዩኬ ነው የምንገኘው። ፕሪቪየስሊ እንዳያችሁት በቪዲዮዬ። ግን የሚገርማችሁ ከገባን ጊዜ ጀምሮ እሁድ ነው የመጣ ነው። ሰኞ፣ ማክሰኞ፣ እሮብ፣ ዛሬ ሐሙስ ነው። ለ3 ቀን ከቤት አልወጣም፣ ምክንያቱም አየሩ በጣም ይደብር ነበረ። ዛሬ ትንሽ ይሻላል፣ ፀሐይ ነበር። እንደውም አሁን ደመና ሆኖ ነው እና መውጣት አልቻልኩም ነበረ። ኢንተርኔቴንም ሲም ካርዴንም ፊክስ ማድረግ ነበረብኝ ምናምን ሶ ዛሬ እንወጣለን። ለመጀመሪያ ጊዜ ኤክስፕሎር እናደርጋለን ማለት ነው። ዛሬ እንትን ለመሄድ ነው ያሰብኩት። ቪክቶሪያ ሴንተር የሚባል ሾፒንግ ሞል አለ፣ እዛ ለመሄድ ነው ያሰብኩት። እንግዲህ ፀሐይ ሲወጣ እየጠበቅኩኝ ከዚህ በኋላ የሚታዩ ቦታዎችን እንሄዳለን። ምክንያቱም 1 ወር ሙሉ እዚህ ኖቲንጋም ነው የምቆየው ማለት ነው። በእርግጥ መሀል ላይ ማንቸስተር እና ለንደን እሄዳለሁ፣ ግን ረጅም ጊዜ ስላለኝ ተረጋግቼ ቀስ ብያ ያለው። ለማንኛውም ዩ ጋይስ አብረን እንውጣ። እንግዲህ ያለውን ሁኔታ ስለማላቅ ጉግል ማፕ በመራኝ ቦታ ነው የሚሄደው። አይ ሆፕ ሴፍ ነው ብዬ አስባለሁኝ። ያለንበት ኔበርሁድ ሴፍ ይመስላል። ሬዚደንሻል ኤሪያ ነው እንደምታዩት። ስንወጣ ደግሞ በደንብ አሳያቸዋለሁ። ግን አሪፍ ይመስለኛል። እስካሁን ባለው ቆይታ ደስ ይላል። ዩኬ ሰዎቹ በጣም ፍሬንድሊ ናቸው፣ ደስ ይላሉ። ትንሽ አክሰንቱን መረዳት እየከበደኝ ነው። እኔ ያው ታውቃላችሁ እንግሊዘኛ እችላለሁ ብዬ ነበር የማስበው። አሜሪካም ሲሄድ እንደዛ ነው የሆንኩት። የአበሻ እንግሊዘኛ ብቻ ነው የሚገባኝ እኔ በዚህ ሰዓት አሁን ባለውበት ሁኔታ። ለማንኛውም ዩ ጋይስ ወደዛ እንሄዳለን ማለት ነው። አብረን እንሂድ ጋይስ። ወተናል። እንደምታዩት ነው ፀሐዩ። ቤታችን ይቺ ናት። ኦኬ፣ አሁን መጀመሪያ የምናደርገው ምን መሰላችሁ? ኢንተርኔታችን እንደሚሰራ ቼክ እናደርጋለን። አዎ ይሰራል፣ በሚገባ ይሰራል። ከዛ ቤታችንን ፒን እናደርጋለን ማለት ነው። send my current location ደስ ሲል የዛሬው ቀን። ከዛ ጉግል ማፕን ከፍትና ቪክቶሪያ ሴንተር። እሺ፣ ቶሎ ነው የሚዘጋው እናንተ፣ ቶሎ መሄድ አለብን። ሶ በባስ 13 ደቂቃ መንገድ ነው፣ በእግር 22 ደቂቃ መንገድ ነው። አዲስ ሀገር ስለሆነ ውስጥ በደንብ ለማየት በምንድን ነው የምንሄደው? በእግራችን። አይቼ ከሰለቸኝ በኋላ ነው እኔ በእግሬ መሄድ የሚያስጠላኝ እንጂ አዲስ ቦታ በደንብ ዲስከቨር ለማድረግ በእግራችን እንሄዳለን ማለት ነው። ሰፈራችን ይሄ ነው እንግዲህ። በስማን በፀሐይ በጣም ያምራል ይሄ ሰፈር። በጣም ጭጋጋማ ነበረ እኮ፣ ግን እዚህ የህንፃዎቹ ከለር ቡኒ ነውና ትንሽ ሆነ አለ ደብዘዝ ያለ ቫይብ ነው የሚሰጣችሁ። በዝናብ ከሆነማ ተውኝ በቃ። ሰሞኑን ሲዘንብ ነበር፣ ለዛ ነው አንድም ያልወጣሁት። ኦኬ ሶ እንግዲህ አይ ሆፕ ዩኬ እንዴት ነው መንገድ ላይ መቅረጽ ይቻላል ምናምን የሚለውን ነገር አላውቅም። ደግሞ ጭራሽ እዚህ ጋር ማይክ አድርጌ ያለሁኝ በደንብ ነው የሚታየው። እንዲህ ውይ ሲያስፈሩ! ወይኔ ሸለምጥማጦች አሉ እናንተ። ያትቆይ ትታይም፣ ግን በስተግራ በኩል ስለሚነዱ በቃ ተቸግር ያለው መልመድ እሱን። እሺ፣ እስካሁን ደስ ይላል። ባለፈው ስንመጣ በጣም እንትን ነበረ፣ ዳገት ነበረ ቤታችን። አሁን ግን በሌላኛው ሳይድ ነው ያመጣኝ ማለት ነው። ዩኤስ ከመጣም በኋላ ማለት ነው። ወይኔ አሁን እኔ ይሄንን ነው በቃ መሻገር አልችልም። እኔ እንዴት ነው አሁን? በቃ ግራ የሚያጋባ ነው። አሁን የትኛውን መብራት ነው ማየው? ይሄንን ነው ያንን ነው ማየው? መንገድ እንዴት ልሻገር? 30 ደቂቃ ነው የፈጀብኝ። አሁንም አልገባኝም። እኔ ንገሩኝ እስኪ አሁን ወደዚህ ለመሻገር የትኛውን መብራት ነው ማየው? አሁን ምንም መኪና እየመጣ የለም። እሺ
ልሻገር። ግራ ተጋባው እኮ እንዴ! መኪና ይሄ ከተማ ገብቶ የማያውቅ ሰው ነው የሆንኩት። እግዚአብሔር ወይኔ! አሁን 18 ደቂቃ ይቀረኛል። እንዴት እንደሚሄድ አላውቅም። ሰው እየጠበኩኝ መሻገር ጀመርኩኝ። እኔ የምሻገርበት አስፋልት ላይ ሰው የሚሻገረውን ጠብቂ። ምንም ነው የማይገባው። እሺ በዛኛው ሳይድ ነበር መሆን የነበረብኝ። እስቲ ቆይ ሰው ሲሻገር ጠብቄ ይሻገራል። እዩት። አሁን በቤት በኩል ለምንድን ነው እሺ በዚህ ጋር የመጣው ይሄ መኪና? እንዲህ እኔ ምንም አልገባኝም። እግዚአብሔር ይገርማል ግን እውነት። እኔ አሁን ይሄ እዚህ ሌላ ሀገር መንዳት ለምዳችሁ አሁን እዚህ እንዴት ነው የምትነዱት? እኔስ እግረኛ ሆኜ እንደዚህ ከከበደኝ አስቡ። እስቲ ይሻገራለሁ። እሺ የሚሻገር ሰው ባገኝ። ለመሻገር ራሱ እንደዚህ መከራ ለመንዳት አስቡት። እኔ እዚህ መቼም አልነዳም መኪና። ወደዚህ ፌስ ያደረገው ለምንድን ነው? ይወላድ እግዚአብሔር ምንም አልገባኝም። እግዚአብሔርን አሁን መሳቅ ይሻላል። እሺ መጠንቀቅ አለብኝ። ብዙም አልዘናጋ። እየተዘናጋው ነው። ያቺን የመሰልኩ ቀልጣፋ ሴት እንደዚህ ወይኔ የቲ እግዚአብሔር። እሺ ይሄን ሰፈር ምንም እኮ እንደመጣው አልዞርኩም። ብዙ ነገሮች ዛሬ ነው ማየው። 16 የእግር መንገድ ይቀረናል። 16 ደቂቃ። ኦኬ እቺ ልጅ አሁን ስትሻገር እሺ ጋሼ ቴንኪዩ። እስካሁን ባስተዋልኩት ግን ማለት ነው ግሮሰሪ ምናምን ሬስቶራንቶች ምናምን ምግባቸው በጣም አፎርደብል ነው ማለት ቆንጆ ነው። ምግባቸው ቆንጆ ነው፣ ዋጋው ማለት ነው። ምግቡም ይጣፍጣል፣ ቆንጆ ነው። ትንሽ የዩኤስን ያልወደድኩት የነበረው ትንሽ እንትን ነበረ፣ ግሪሲ ነገር ነው፣ ቅባት የበዛበት ነበር። አሁን አሪፍ ነው። የዚህ ሀገር እንትናቸው አፎርደብል ነው። ካለውበት ሰፈር ወደ ሲቲ ሴንተር ነው የምንሄደው መሰለኝ። እሺ አሁን መኪና ቤት ሳይድ ነው የሚመጣው። ወይኔ የት ይህንን ራሱ መማር ሌላ ግን ቀጥ ያለ መንገድ ነው። ብዙ አልንቀሳቀስ፣ ቀጥ ያለ መንገድ ነው። ብዙ መታጠፍ ምናምን የለውም። ኖቲንጋም ያላችሁ ሰዎች ፕሊዝ ኮሜንት ላይ አስቀምጡልኝ የት የት መሄድ እንዳለብኝ። እስካሁን ቶፕ 10 ከሰርች ካረኳቸው ቦታዎች አንደኛው ቪክቶሪያ ሴንተር ነው። እሱን ዛሬ እንሄዳለን። ከዛ ውጭ ግን እዚህ ባትቀሪ ብትሉ፣ ምክንያቱም 1 ወር አለኝ። 1 ወር በጣም ብዙ ነው። ብዙ ነገር ማየት እችላለሁ። ሶ ንገሪ። ልደቴ ደግሞ እየደረሰ ነው ጋይስ። 2 ሳምንት ነው የቀረው ልደቴ። 1 ሳምንት ከምናምን ነው የቀረው። ላስት ይር ትዝ ካላችሁ ዩቲዩብን ገብታችሁ ማየት ትችላላችሁ። ብቻዬን ነበር ያከበርኩት፣ ምክንያቱም ባለቤቴ እዚህ መጥቶ ነበረ ኖቲንጋም። እዚህ የዛኔ እኔ ገና ሬዚደንስ ፐርሚት ስላልነበረኝ መምጣት አልቻልኩም። ስለዚህ ብቻዬን ነበርኩ የዛኔ። አሁን ግን እዚህ ነው ማከብረው። ሞስት ፕሮባብሊ ለንደን የሚሆን ይመስለኛል። ለንደን ማከብር ይመስለኛል። እና አምና ብቻዬን ስላከበርኩኝ በጣም ነው የምበቀለው። ይህንን አመት በደንብ በሚከብር ነው ማድረገው ማለት ነው። እግዚአብሔር በሰላም ያድርሰኝ። ይሄ ሰፈር ፒያሳን ይመስላል። እናንተ ፒያሳ ይሄ ከካቴድራል ትምህርት ቤት ወደ ኢንሪኮ መንገድ ሄዳችሁ
ወደ ላይ ስትወጣ የለም የት ነው የሚያስወጣው? ወደ 4 ኪሎ ምናምን የሚያስወጣው እሱን ሰፈር ይመስላል። እኔ ታውቃላችሁ ያው ከማውቀው ነገር ጋር ነው ማመሳስለው። ብዙ ጊዜ የኢትዮጵያ መንገድ የዚህ ሀገር በሚሄድበት ሀገር ወደ እኛ ሀገር ያሉትን ሰፈሮች ነው ማመሳስለው። ለዛ ነው ጋይስ። ለማንኛውም ትንሽ ከተማውን ላሳያችሁ። ዛሬ መጀመሪያ ቀን ስለሆነ ኦብቪየስሊ ከተማውን አሳያችኋለሁ። የሚታይ ነገር ሲኖር እቀርጻለሁ። መንገዴን ልሂድ። ደርሻለሁ። ጨርስና ወደ ላይ ሄዳለሁ። ግን እውነት ለመናገር ምንም የመግዛት ሀሳብ የለኝም። ኦኬ አንድ እንትን አገኘው የኪችን እቃ የሚሸጥበት ቡና ስጠጣ በጥኒጧ ሲኒ ካልሆነ ማለት ነው። የሚገርማችሁ ከጀርመን ስመጣ ወደ ዩኬ ማለት ነው እንትን ይዤ ነው የመጣሁት ቡናና የቡና ማፊያ ፊልተሩ። ከዛ ግን በትልቅ ሲኒ ስጠጣ ጣዕሙ እየተበላሸብኝ ማለት በቃ ቡና አይለኝም። ስለዚህ ጥኒጧን ሲኒ ይዤ መምጣት ነበረብኝ። ሰው እቺ ጥኒጧ አንድ የሚሸጥ ካገኘው ገዛለሁ እሱን ብዬ ነበር። ጥሩ አጋጣሚ ነው እዚህ ካገኘው። እነዚህ ማለት ናቸው ግን በእንትን ነው የሚሸጡት። ይሄ አራቱ ወይቺም ግን አነሰች በጣም አያችሁት? በጣም ትንሽ ናት። እቺ አሪፍ ነበረች 12 ፓውንድ። የሚያምር ካገኘው ከዚህ የተሻለ በገዛ ይሻላል። እነዚህም 2 ናቸው ግን ተለቅ ይላል። ለሳለው ለማንኛውም ወደዛ ጋር ማገኝ ይመስላችሁ? አይመስለኝም።
ናቸው እዚህ ሀገር ሲጠራሩ የስ ላቭ የስ ስዊት ሃርት ምናምን የሚባባሉት። ይገርማል። ጋይስ አንድ ሲኒ ተንጠልጥላ ብቻዋን አላገኘም። እቺት አንድ ብቻ እሷን ገዛው። ደስ ይላል በጣም በደንብ ጠንክሬ ስፈልግ 3 ፓውንድ እንዴ ዴይሊ እናት ከዛ 30 ሳንቲም ለቦርሳ አስከፈሉኝ። ስለዚህ አንድ ነገር አሳክተናል። አሁን አይምሮዬ ላይ ያለው እውነት ለመናገር ሽቶ መግዛት ፈልጊያለሁ። ምክንያቱም ልደቴ ነው። ልደቴ ስለሆነ መግዛት ፈልጊያለሁ። ገና ልደቴ አልደረሰም፣ ግን ለልደቴ ለራሴ ስጦታ መስጠት ፈልጊያለሁ። ግን ሽቶ ዛሬ የምገዛ አይመስለኝም። አረ በስመ አብ ሽቶ ስል ሽቶ ቤት አየሁ። ጌታ እንግባ ይስዋይም ግን የምገዛ አይመስለኝም። ግን ሰፊ ካልሆነ አልገባም። አይ አልገባም፣ ሰፊ አይደለም። እኔ በነፃነት እያሸተትኩ ነው መግዛት የምፈልገው። ኤችኤንዲም ካገኘው የኤችኤንዲም መነጽሮች በጣም ጸዴ ስለሆኑ እሱን ገዛለሁ ካገኘው። ካልሆነ ግን ዞር ዞር ብለን እንወጣለን። አይቻቸው ማላቃቸው ብራንድ ናቸው ያሉት። እኔ እኮ ብራንድ አላውቅም ምንም። ኦፊስ ይሄ ዝም ብሎ ጫማ ነው የሚሸጠው። ኦኬ ግን ማለት ነው ሰዎቹ በጣም ፍሬንድሊ ናቸው እዚህም አሜሪካ። እና ስቀርጽ ራሱ ብዙም አልሳቀቅም እዚህ እንደ ጀርመን ቢካዝ ሁሉም ሰው ኤቨሪባዲ ኢዝ ማይንዲንግ ዜር ኦን ቢዝነስ። ማንም አያያችሁ። ጀርመን ግን ብለው ነው የሚያያችሁ። እና በሰቀቀን ነው በቃ ስቀርጽ የምቀርጸው ማለት ነው። እና በጣም ማተር ያደርጋል። ሰው ካላያችሁ ብዙም በቃ በነፃነት ትቀርጻላችሁ። ይቅርታ ወሬ ያበዛው። አካባቢውን ላሳያችሁ። እሺ ስኬቸርስ። ይቅርታ እንግዲህ እያንዳንዱ ቤት እየገባው ማየት አለ። እስቲ ቆይ አይፎን ከቨር ካገኘው ገዛለሁ። አይፎን ከቨር የኔን ከቨር ግን ማግኘት አልቻልኩም እስከ ዛሬ ድረስ። 16 ፕሮ እኔ 16 ላይ አልደረስኩም። ባካችሁ ፎርቲን ፕሮ ማክስ አገኘው ለመጀመሪያ ጊዜ። ግን እንደዚህ የሚያብረቀርቅ ነገር እንኳን ይቅርብኝ፣ አልፈልግም። Hi, I have iPhone 14 Pro Max. Okay, all of them are 14 Pro Max. ጌታ ይባርክ። ያምራሉ እኮ ግን ጋይስችኛንም ከዛው የመጀመሪያው ከቨሬ በጣም ያስጠላ ነበረ እና አማዞን ላይ አላገኘው ነበር። የፈልገውን አገኘው ገዛው። ገና ካሁኑ ብር እያወጣው ነው፣ መጠንቀቅ አለብኝ።
የታችኛውን ሴክሽን ጨርሻለሁ። ወደ ላይ እንወጣለን። ግን ትንሽ ቀዝቀዝ ያለ ነው። ከላይ ዋትስአፕን እየወጣው ነው እንዴ ከሙሉ የታችኛው ሞቅ ያለ ነበር። ዳሜጅድ ሶሳይቲ ይላል። ምን ማለት ነው? ዳሜጅ ሶሳይቲ። አረ ኤግዚት ውስጥ ደረስኩላችሁ። ዋት ይሄ ብቻ ነው ሪሊ እንዴ? የሆነ ነገርማ ተሳስቻለሁ። የሆነ ነገር ተሳስቻለሁ እንጂ እንደዚህ ትንሽ ሊሆን አይችልም። ጋይስ ወደ ታች እየወረድኩ ነው፣ ምክንያቱም አልቋል ሞሉ ሳላውቀው እኔ። ኤች&ኤም ስቶር አለ ይላል ቻትጂፒቲን ስጠይቀው፣ ግን እስካሁን አላየሁም እኔ። ጋይስ የሆነ ቢቲ ፕሮዳክት የሚሸጥበት ቤት ገብቻለሁ፣ ምክንያቱም ቀባት ፈልጊያለሁ። የምፈልገውን ነገር አገኘው። የሆነ ሽቶ እኔ እሱ ነው የምፈልገው። ከተሳካልኝ 154 ፓውንድ ነው፣ ግን ውስጡ ሁሉም አይነት ሽቶዎች አሉት ማለት ነው። 10 ሽቶ ነው ያለው። YSL አለው፣ ካሮሊና ሄራራ መሰለኝ። እኔ ባለፈው ራሱ ቶሚ ሂልፊገር ብዬ ተዋርጃለሁ። ሰው ብዙ ነገር እንዳልሳሳት ብቻ ካሮሊና እና ቨርሳቼ ያለው 10 ሽቶ ማለት ነው። እስቲ እንደምንም ብዬ አሳምኜ እሷን አስገዛለሁ። በቃ እንግዲህ አለቀ እኮ ሱቁ። መነጽር የተባለው ነገርም አልተገኘም እስካሁን። ጋይስ ጨረስኩት እኮ ሄጄ። በቃ አለቀ። ትልቅ መስሎኝ ነበረ፣ ትልቅ አይደለም ማለት ነው። ወይም ሌላ የተሻለ ትልቅ ሞል ሊኖር ይችላል። በቃ ወደ ቤት ልሂድ። የገዛሁት 3 ነገር ነው፣ ግን በቃ የምፈልጋቸውን ነገሮች ስላገኘው ይበቃኛል። እውነት ለመናገር እንደውም እንደዚህም አልጠበኩም። ለማንኛውም ጋይስ አይ ቲንክ ወደ ቤቴ ልሂድ። የዛሬውን ቪዲዮ እዚሁ ዘጋዋለሁ ማለት ነው። ለማንኛውም ጋይስ እስካሁን አብራችሁኝ በትዕግስት ስለነበራችሁ በጣም አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ በርታችሁ ሰብስክራይብ አድርጉ። ወዳችኋለሁ። ቻው